በአሜሪካ የባህር ኃይል ላይ ተኩስ የከፈተች ሲሆን አሜሪካም የኢራንን ወደቦች ለመዝጋት በወሰደችው እርምጃ ላይ ኢራን ለወራት መቋቋም ትችላለች የሚል የሲአይኤ መረጃ ወጥቶባታል። በታይዋን ፓርላማ ውስጥ የተፈጠረው የበጀት ሽኩቻ ለቻይና የደስታ ዜና ሆኗል። ፕሬዚዳንት ላይ ቺንግቴ ለሀገር መከላከያ የጠየቁት $40 ቢሊዮን በከፊል ውድቅ መደረጉን ተከትሎ አሜሪካ ድርጊቱን ለቻይና ኮሚኒስት ፓርቲ የተሰጠ ስጦታ ስትል ነቅፈዋለች። ጀርመን በኢኮኖሚና በፖለቲካዊ ውጥረት መካከል ትገኛለች። በአንድ በኩል የውጭ ንግዷ በአሜሪካ ታሪፍ ስጋት ውስጥ ሆኖም ባልተጠበቀ ሁኔታ ሲያድግ፣ በሌላ በኩል ደግሞ ከ10 ሺህ በላይ የሚሆኑ ተማሪዎች ከትምህርት ቤት ወደ ጦር ግንባር አንሄድም በማለት ከተሞችን በተቃውሞ እያናወጡ ነው። እንዲሁም አንድ ታታሪ ወጣት ነጋዴ በአባቱ ሞት ማግስት ለጥያቄ ትፈለጋለህ ተብሎ በፖሊስ ተወስዶ በፖሊስ ጣቢያ ደጃፍ ላይ በፖሊስ አባል ጥይት ሕይወቱ ማለፉ መላውን የሽሮ ሜዳ ነዋሪ በቁጣና በሀዘን አስቆጥቶታል። ከቀኖት ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊ ሁኔታዎችና አዳዲስና ወቅታዊ መረጃዎች ያገኙ። የዩቲዩብ ገጻችንን ሰብስክራይብ በማድረግም ቤተሰብ ይሁኑን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 አብራችሁን ቆዩ። በመካከለኛው ምስራቅ የሚደረገው የተኩስ አቁም አሁንም እየተፈተነ ይገኛል። በአሜሪካና በኢራን መካከል ያለው ጦርነት ወደ ማክተሙ ከመቃረቡ ይልቅ አዲስ ግጭቶች እየታዩበት ይገኛል። ለሳምንታት የቆየው የተኩስ አቁም ስምምነት በሆርሙዝ የውሃ መስመር ላይ በተቀሰቀሰ የተኩስ ልውውጥ እየተፈተነ ነው። አሜሪካ ወደ ኢራን ወደብ ለመግባት የሞከሩ 2 የኢራን መርከቦች ላይ ጥቃት መፈጸሟን ስታስታውቅ፣ በሌላ በኩል ኢራን በዩናይትድ አረብ ኤምሬትስና የድሮንና የሚሳኤል ጥቃቶችን በመሰንዘር አጸፋ መመለሷ ተገልጿል። አሜሪካን በኢራን ላይ የባህር ከበባ ብታደርግም የሲአይኤ ትንታኔ ግን ኢራን ይህንን ከበባ ለሚቀጥሉት 4 ወራት ያህል በጽናት መቋቋም እንደምትችል አመልክቷል። ይህ መረጃ የትራምፕ አስተዳደር በኢራን ላይ ያለውን የመደራደር አቅም ጥያቄ ውስጥ ጥሎታል። አሜሪካ የኢራንን የድሮን ምርት የሚያግዙ የቻይናና የሆንግ ኮንግ ኩባንያዎች ላይ አዲስ ማዕቀብ የጣለች ቢሆንም እንደ ጣሊያን ያሉ የአውሮፓ ህብረት አጋሮች ግን አሜሪካ በሆርሙዝ የምትከተለውን ወታደራዊ እርምጃ ለመደገፍ ዳተኝነት እያሳዩ መሆኑ ተዘግቧል። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ በበኩላቸው ዲፕሎማሲያዊ መፍትሄ በጠረጴዛ ላይ ባለ ቁጥር አሜሪካ ወታደራዊ ትንኮሳን ትመርጣለች ሲሉ ከሰዋል። በትላንቱ የአሜሪካ የባህር ኃይል ጥቃት አንድ የኢራን ንግድ መርከብ ሰራተኛ መገደሉንና ሌሎች 6 መጥፋታቸውን የኢራን መገናኛ ብዙሃንም ዘግበዋል። በታይዋን ፓርላማ ውስጥ የተፈጠረው የበጀት ሽኩቻ ለቻይና የደስታ ዜና ሆኗል። ፕሬዚዳንት ላይ ቺንግቴ ለሀገር መከላከያ የጠየቁት $40 ቢሊዮን በከፊል ውድቅ መደረጉን ተከትሎ አሜሪካ ድርጊቱን ለቻይና ኮሚኒስት ፓርቲ የተሰጠ ስጦታ ስትል ነቅፈዋለች። የታይዋን ፓርላማ ፕሬዚዳንት ለቻይና ወታደራዊ ዛቻ መከላከያ ይውላል ብለው ከጠየቁት $40 ቢሊዮን ተጨማሪ በጀት ውስጥ የተፈቀደው 2/3 ብቻ መሆኑም ታውቋል። በተለይም በታይዋን ውስጥ የሚመረቱ ድሮኖችና ስትሮንግ ቦው የተሰኘው ሚሳኤል መከላከያ ዘዴ ከበጀቱ ውጪ እንዲሆኑ ተደርገዋል። ፓርላማውን የሚቆጣጠሩት ተቃዋሚ ፓርቲዎች ለሙስና በር የሚከፍት ባዶ ቼክ አንፈራረምም በሚል በጀቱን ቀንሰውታል። ይህንን ውሳኔ ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በበጀቱ ላይ የሚደረግ ማንኛውም መዘግየት ታይዋንን ለቻይና ጥቃት አጋልጦ እንደሚሰጥና ይህን ለቤጂንግ የተሰጠ ትልቅ ስጦታ መሆኑን ገልጿል። የታይዋን መከላከያ ሚኒስቴር በበኩሉ በጀቱ መቀነሱ የአየር መከላከያ አቅሙን በእጅጉ እንደሚጎዳውና ሀገሪቱ አሁን ካለችበት አስከፊ የጸጥታ ስጋት አንጻር የአቅም ክፍተት እንደሚፈጠርባት አስጠንቅቀዋል። ፕሬዚዳንት ላይ ቺንግቴ የሂማርስ ሮኬት ማስወንጨፊያዎችን ለመግዛት የሚያስችለው በጀት በመጽደቁ ቢደሰቱም ሌሎች የሀገር ውስጥ የጦር መሳሪያ ግንባታዎች መቋረጣቸው ግን የታይዋንን ሕዝብ ለጋራ ደህንነት ስጋት እንደሚዳርግ በፌስቡክ ገጻቸው አጋርተዋል። ጀርመን በኢራን ጦርነት ምክንያት በተፈጠረ ዓለም አቀፍ አለመረጋጋት ውስጥ ሆናም የውጭ ንግዷ ባልተጠበቀ ሁኔታ የ0.5% እድገት ማሳየቱን የፌዴራል ስታቲስቲክስ ቢሮ አስታውቋል። ምንም እንኳን ወደ አሜሪካ የሚላኩ ምርቶች በ7.9% ቢቀንሱም ወደ አውሮፓ ህብረት ሀገራት የሚደረገው ልውውጥ መጨመሩ ለጀርመን ኢኮኖሚ ትልቅ እፎይታ ሆኗል። ይሁን እንጂ የሀገሪቱ የንግድ ትርፍ ካለፈው ወር ጋር ሲነጻጸር በ5 ቢሊዮን ዩሮ ገደማ ቀንሷል። በፖለቲካው ረገድ በበርሊን እና በሌሎች የጀርመን ከተሞች በ10 ሺዎች የሚቆጠሩ ተማሪዎች አስገዳጅ የውትድርና አገልግሎት ዳግም ሊጀመር ይችላል የሚለውን እቅድ በመቃወም ሰልፍ ወጥተዋል።
ተማሪዎቹ ከቦምብ ይልቅ ትምህርትና ከግንባር ይልቅ በርሊን የሚሉ መፈክሮችን በመያዝ የቻንስለር ፍሬድሪሽ ሜርዝ ፓርቲ ዋና መስሪያ ቤት ድረስ ተጉዘዋል። መንግስት በአሁኑ ወቅት በፈቃደኝነት ላይ የተመሰረተ ውትድርና ቢጀምርም የሰው ኃይል ካልተሟላ ግን አስገዳጅ ሊያደርገው እንደሚችል ተገልጿል። በሌላ በኩል ኮሜርስ ባንክ የተሰኘው የጀርመን ግዙፍ ባንክ የጣሊያኑ ዩኒክሬዲት ሊያደርግበት ያለውን የባለቤትነት ጠለፋ ለመከላከል 3000 ሰራተኞችን ለመቀነስ ማቀዱን አስታውቋል። ባንኩ ይህንን እርምጃ የወሰደው የራሱን አትራፊነት በመጨመር ለጠላፊዎች ውድ ለመሆን እንደሆነ ተነግሯል። በተጨማሪም በሲንዚንግ ከተማ በአንድ ባንክ ውስጥ ተከስቶ የነበረው የሰዎችን ታጋች የማድረግ ሁኔታ ያለምንም ጉዳት በሰላም መጠናቀቁ ታውቋል። ከዚሁ ከጀርመን ዜና ሳንወጣም የንብ አናብ የሚመስል ልብስ የለበሰ የታጠቀ ግለሰብ የገንዘብ ማመላለሻ መኪና ሹፌርን በማገትና ባንክ ውስጥ ሰዎችን በመቆለፍ የሲንዚንግ ከተማን ለሰዓታት በጭንቀት አቆይቷል። ፖሊስ ታጋቾችን በሰላም ቢያስለቅቅም ዘራፊው ግን ገንዘቡን ይዞ መሰወር ችሏል። በምዕራብ ጀርመን ሲንዚንግ በተባለችው ከተማ ውስጥ በአንድ የባንክ ቅርንጫፍ ላይ ተከስቶ የነበረው የታጋቾች ሁኔታ ያለምንም ጉዳት መጠናቀቁን ፖሊስ አስታውቋል። ድርጊቱ የተጀመረው አርብ ጠዋት 3 ሰዓት አካባቢ ሲሆን ነጭ የንብ አናብ ልብስ የሚመስል የለበሰ የታጠቀ ግለሰብ የገንዘብ ማመላለሻ መኪና ሹፌርን ውጭ ላይ በማስፈራራት የገንዘብ ሳጥን መነጠቁ ተገልጿል። ግለሰቡ ጥቃቱን ከፈጸመ በኋላ 2 የባንክ ሰራተኞችን በአንድ ክፍል ውስጥ ቆልፎባቸው የከተማዋ ፖሊስ ሳይደርስ ማምለጥ ችሏል። የጀርመን ልዩ ኃይልና በመቶዎች የሚቆጠሩ የጸጥታ አባላት የተሳተፉበት መጠነ ሰፊ ኦፕሬሽን የተካሄደ ሲሆን የከተማዋ መሀል ክፍል ሙሉ በሙሉ ተዘግቶ ውሏል። ልዩ ኃይሉ ወደ ባንኩ ዘልቆ በመግባት 2ቱን ሰራተኞች ያለምንም ጉዳት አስለቅቋቸዋል። የከተማዋ ምክትል ከንቲባ ሃንስ ወርነር አዳምስ ይህ ቅዠት በማለቁ ትልቅ እፎይታ ተሰምቶናል ብለዋል። ፖሊስ ከዘራፊው ጋር ምንም አይነት ቀጥተኛ ግንኙነት እንዳልነበረው የገለጸ ሲሆን ግለሰቡን በቁጥጥር ስር ለማዋል ፍለጋው ቀጥሏል። በታጋሾች መካከል ደንበኞች እንዳልነበሩም ተረጋግጧል። አንድ ታታሪ ወጣት ነጋዴ በአባቱ ሞት ማግስት ለጥያቄ ትፈለጋለህ ተብሎ በፖሊስ ተወስዶ በፖሊስ ጣቢያ ደጃፍ ላይ በፖሊስ አባል ጥይት ህይወቱ ማለፉን መላውን የሽሮ ሜዳ ነዋሪ በቁጣና በሀዘን አስቆጥቷል። በአዲስ አበባ ሽሮ ሜዳ አካባቢ የታወቀ የሀገር ባህል ልብስ ነጋዴ የነበረው ወጣት ተገኝ ባልቻ ሚያዝያ 29 ቀን 2018 ዓ.ም በፖሊስ አባል በተተኮሰ ጥይት ህይወቱ አልፏል። የአካባቢው ነዋሪዎች እንደገለጹት ወጣቱ በቅርቡ የንግድ ሱቁ በመፍረሱ ምክንያት በከፍተኛ የስነ ልቦና ጫና ውስጥ ይገኝ ነበር። ከወር በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ በቆየበት ወቅት አባቱ ከዚህ ዓለም በሞት መለየታቸው የሀዘኑን ጥልቀት አክብዶት እንደነበር ተገልጿል። ወጣቱ ለጥያቄ ትፈለጋለህ ተብሎ በፖሊስ ፓትሮል ወደ ጣቢያው ከተወሰደ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል 4 ጥይቶችን በመተኮስ ህይወቱ እንዲያልፍ ማድረጉን የቅርብ ወዳጆቹ ይናገራሉ። የወጣቱ የቀብር ስነ ስርዓት በቁስቋም ማርያም ቤተክርስቲያን በተፈጸመበት ወቅት ነዋሪዎች ፍትህ ይሰጠን በማለት ድምጻቸውን አሰምተዋል። በትራፊክ እንቅስቃሴ ላይም መስተጓጎል ተፈጥሮ ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ስለሁኔታው ማብራሪያ የሰጠ ሲሆን ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው የተባለ አባል መሆኑን አረጋግጧል። ፖሊስ እንደሚለው ሟችና ፖሊሱ ቀደም ሲል ጠብ የነበራቸው ቢሆንም በእለቱ ሟች በሌላ ወንጀል ተጠርጥሮ ወደ ጣቢያ ከደረሰ በኋላ አልገባም በሚል ግብግብ በመፈጠሩ ግድያው ተፈጽሟል። ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲልም ፖሊስ ተናግሯል። አክለውም ተቋሙን የማይወክል መሆኑን ገልጸው ተጠርጣሪው በቁጥጥር ስር ውሎ ምርመራው እየተጣራ መሆኑን አስታውቋል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በየዕለቱ አዳዲስና ወቅታዊ መረጃዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።